ብሩኬ ከሌላ ሴት ጋር ጨፈረ። እሱ ራሱ እንደዚህ ዘና ፈታ እያለ ነገር ግን ሀይሚን ያለ ስሟ ስም ሰጣት። እሱ እየጨፈረ ለምንድነው ሀይሚ አንድ ጉርሻ ጎረሰች ብሎ እንደዛ ያለው እያላችሁ ነው። በመጀመሪያ ደረጃ ከሌላ ሴት ጋር ጨፈረ ከማለታችሁ በፊት ማናት ልጅቷ? ምንድነው ነገሩ? እሺ ተረጋጉ። ልጅቷ ምን ሆናት? በመጀመሪያ ደረጃ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን አለሁላችሁ። ለቻናል አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ አድርጉ። ብሩኬ እንግዲህ ይህ ቪዲዮ ፖስት ከተደረገ በኋላ በእርግጥ እሱ አይደለም ፖስት ያደረገው፣ ነገር ግን ሌላ ሰው እዛው ሰርጉ ላይ ያለ ሰው ነው ቀርጾ ፖስት ያደረገው ማለት ነው። እና ለምንድን ነው ግን የሰርገኞቹ ቻናል ላይ ያልተፖስተው? ለምን ከፍተው በራሳቸው ቻናል አልፖሰቱላቸውም? በእርግጥ ይከፍቱላቸው ይሆናል፣ ይመጡ ይሆናል በራሳቸው። ነገር ግን ይሄ ቪዲዮ ሲፖሰት ብዙዎቻችሁ ብሩኬ ከሌላ ሴት ጋር እየጨፈረ ሀይሚዬን ያለ ስሟ ስም አሰጣት፣ ባለጌ እንድትባል እያደረጋት ነው፣ ከብሩኬ ውጭ ሌላ ሰው ጋር ተጎራረሰች እንድትባል እያደረጋት ነው እያላችሁ ነበረ። የብዙዎቻችሁ ጥያቄ ስሟን አስጠፋው ነው። እሺ ብሩኬ ጋር የጨፈረችው ልጅ ምን ሆናት ነው? በመጀመሪያ ሰርጉ የማን ነው? ሰርጉ እኮ የብሩኬ የወንድሙ ሰርግ ነው። እና ብሩኬ የወንድሙ ሰርግ ለት ላይ ጨፍር ነው እንዴ? እጁን አጣጥፎ ሊቀመጥላችሁ ፈለጋችሁ እንዴ? ሲቀጥል ደግሞ ሀይሚ ለምን የለችም? ይሄ የሁላችንም ጥያቄ ነው። ነገር ግን እዛ ላይ የሚጨፍረው የሚችል ሰው ነው እንጂ ማይችል ሰው አይደለም። ገባችሁ አይደል? የማይችል ሰው ሊጨፍር አይችልም። የሚችል ሰው ነው። እዛ ሰው ብዙ ሰው ተሰብስቧል። የሚችል ሰው ሊጨፍር ይችላል። የማይችል ሀይሚ ምናልባት ላትችል ትችላለች። ከቻለች ትጨፍራለች፣ ካልቻለች ግን አልጨፍርም ካለች ከሌላ ሰው ጋር ሊጨፍር ይችላል። ስለዚህ ሰርጉ የነ ብሩክ ነው አይደለም? ስለዚህ ብሩክ እንግዲህ ዛ የነ ብሩክ ሰርግ ላይ የሚጠላው ብዙ ፋሚሊ ይኖራል፣ ጓደኛሞችም ሊኖሩ ይችላሉ። በእርግጥ የሴቷ ሚዜም ልትሆን ትችላለች። እንግዲህ በትላልቅ ሰርጎች መሀል ትንንሽ ሰርጎች አሉ ይባላል። ነገር ግን እቺ አብረው የጨፈረችው የልጅቷ ሚዜ ትመስለኛለች። ምክንያቱም ጸጉር ስታይሏን እዩልኝ። ጸጉር ስታይሏ ልክ ከልጅቷ ከልጁ ሚስት ጋር ተመሳሳይ ነው የጸጉር ስታይሏ። ሲቀጥል ደግሞ የአበሻ ቀሚሷን እዩልኝ። የአበሻ ቀሚሷ የእሷና የልጅቷ የተዳረችው ልጅ የልጁ ሚስት አንድ ነው። ስለዚህ ሚዜዋ ትመስለኛለች፣ የልጅቷ ሚዜ አብራ የመጣችና ግን ለምን ጨፈረ ሩዋንዳ እንዴ? እሱ በእርግጥ ለምን ጎረስሽ ብሎ አይደለም። ይሄ ብቻ አይደለም፣ ብዙ ጊዜ ነው ያሳለፉት ነው ያለ። እንግዲህ ቀን ሙሉ ከሱ ጋር ነው የዋለችው ነው ያለ። ግን እዛ ሰርገኛ ላይ ማንም ሰው ባዳጋ ሆኖ ይጨፍራል። ግድል የምታውቁ ሰው መሆን የለበትም እንዴ? ደግሞ አብሮት የሚጨፍረውን ሰው ሁሉ ተቆጣጠሩት ነው። ሲቀጥል ደግሞ ሀይሚ ብዙ ጊዜ ተናግራለች፣ ብሩኬ ከሌላ ሰው ጋር ሲመጣ እንደዚህ አትጩሁበት፣ እኔ እሱን ማጣት አልፈልግም፣ አታሸማቁት፣ ዘና ፈታ እንዲል ነው የሚፈልገው ብላለች። እሱም ቢሆን እንደዚህ ብሏል። ከሆነ ሰው ጋር ባያችሁን ቁጥር ሌላ ነገር ጋር አታያይዙት። ሌላ ሰው ጋር ፎቶ መነሳት፣ ቪዲዮ መስራት አልቻልኩም። አሁን እኮ ትቷል። በፊት እኮ በስማ አንዳንዴ ሌላ ሴት ጋር ሲመጣ በቃ በስማ አምር ዋንዳ ነበር የምናደርገውና አሁን ሀይሚ ባለፈው እዛ ሰውዬ ጋም ስትመጣ አሁንም ተጎራረሰችው ሲባል ምንም አላልንም፣ ብዙም አልጮህንባትም እሷ ጋር። ብሩኬ ግን እዚህ ጋር ጨፈረ ብላችሁ በፈጣሪ ስም እና ልጅቷ ማንነቷ ያስጨነቃችሁ ሚዜዋ ናት። በቃ ማየት ትችላላችሁ። አንደኛ ጸጉሯን እዩ፣ ሁለተኛ ልብሷን እዩ። የልጅቷ ሚዜ ናት። ግን ሚዜ የሆነ ሁሉ ባዳ የሆነ ሁሉ ሚስት ይሆናል ወይ? ነው እንደዛ የሚባል ነገር የለም። ብሩኬ ከሀይሚ ወደ ውጭ ነው። ሌላ ሰው ቢያስብ ኑሮ ሀይሚን መጥቶ እንደዛ ብሎ አይናገራትም ነበረ። ደግሞ ጭፈራ ችግር የለውም። ግድ ዘመዳችሁ የምታውቁት ሰው ጋር ምናምን መሆን የለበትም። የተገኘው ሰው የሚችለው ሰው ነው እዛ ጋር ሊጨፍር የሚችለው። ደግሞ ሚዜ አይደለችም ሀይሚ፣ የሚጨፍረው ከሚዜ ጋር ነው አይደለ? ሚዜ ብትሆን ኖሮ አብራ ተጨፍር ነበረ፣ ብትችልም ባስችልም። ነገር ግን የልጅቷ ሰርግ ስለሆነ ሚዜ የምትሆነው የብሩኬ ጎን ስለሆነ ሄደችው። ያችኛዋ ደግሞ የራሷ ጓደኞች ይኖራታል፣ እህት፣ ቤተሰብ፣ የራሷን ጓደኞች መርጣ ነው ሚዜ የምታረገው እንጂ ዝም ብሎ የእሱንም ዘመድ ምናምን ልትቀላቀል አትችልም። ሲቀጥል ሀይሚ ዘመድ አይደለችም፣ የብሩክ ጓደኛ ስለሆነች ነው ሄደችው። ብሩክ ያናደደው በእነሱ ጎን ያሉ ዘመድ ከልጅቷ ጋር ያሉ በጣም ብዙ። አሁን ሀይሚ እዛ ጋር ስትሄድ ዝምድና ብዙም የላትም
ከዘመድ ባዳ ይበዛል። ለዛ ነው ብሩኬ ራሱ በጥንቃቄ ሲከታተላት የነበረ። ምክንያቱም አብዛኞቹ የነ ብሩክና የሚስቱ ዘመዶች ናቸው። ሊከታተላት የፈለገው ሁሉም ባዳ ስለሆነ እሱም ብላ በሱ ሳይድ ስለሆነ ሄደችው ነው ሀይሚን የጠበቃት ያልሆነ ነገር ውስጥ እንዳትገባ። ፈቅዳችሁ እኮ አይደለም፣ በግድም እኮ እንትን የሚሉ ሰዎች አሉ። ሰርግ ላይ እኮ በጣም ከባድ ነው፣ በጣም ጥንቃቄ ያስፈልጋል። እና ሀይሚ ደግሞ እንደዚህ ብልግና አታደርግም። ግን ብሩኬን ያናደደው በእነሱ ሳይድ ነው። ምንም ካላወቀችው እንዴት ትስቃለች፣ እንዴት ትጫወታለች ነው እሱ እንግዲህ ያናደደው ነገር ማለት ነው። እንግዲህ ሰርግ ላይ ያው ካገኛችሁ ሰው ጋር ነው የምትጫወቱት የምትግባቡት። እሷ ደግሞ ታዋቂ ስለሆነች ብዙ ሰው ይቀርባታል። ከዛ ዝም ማለት አትችልም። ዝም ካለች ደግሞ ኮርታ ነው፣ ጢባራም ናት፣ በቃ ብዙ ስም ይሰጣታል። ስለዚህ እንግዲህ ወደ ሰላም ይመጣሉ። ምክንያቱም እዛው ቤተሰብ ስላለ ያስታርቋቸዋል፣ ወንድሞቹ አሉ ምናምን። አዲስ አበባ ቢሆን ነበረ ቶሎ ለመግባባት ካሁን በፊት የሚያስቸግራቸው እንጂ አሁን እዛ ስለሆኑ ያው ቤተሰብ አለ ምናምን፣ ቆይቶ አይቆይም ጸባቸው። በእርግጥ ቶሎ ይታረቃሉ። ግን ተመልካቾች ግን ኦማይ ጋድ ብሩኬን ዛሬ በቃ እኛ አድርገን የበላ ነው። ትናንትና ሀይሚ ነበረች፣ ዛሬ ደግሞ የቡራ ተራ ነው ማለት ነው። ለምን ጨፈረ ብላችሁ ኦማይ ጎድነስ። የወንድሙ ሰርግ ሆኖ ላይ ጨፍሮ ነው ወይ ነው እኔ ጥያቄ። የወንድሙ ሰርግ ሆኖ ለምን ላይ ጨፍር ነው ወይ? አብዛኞቻችሁ ግን ለምን ከሀይሚ ጋር አልሆነም? ለምን ሌላ ሴት ጋር ነው? ሀይሚ ሚዜ አይደለችም። ሚዜ ካልሆነች እሱ ከሚዜዋ ጋር መሰለኝ የጨፈረው። ደግሞ ላትችል ትችላለች። ጭፈራ ስለማትችል ሊሆን ይችላል። እንግዲህ የልጅቷን ማንነት ብዙዎቻችሁ አጣሩ እያላችሁ ነው። እንግዲህ ተጣርቶ የሚመጣ ይሆናል የልጅቷ ማንነት ማለት ነው። ነገር ግን የሀይሚ ነገር መጀመሪያ ማጥራት ይፈልጋል ይመስለኛል። እንግዲህ ሀይሚ ልጁ ማን ነው ከማን ጋር ነው እያለ ነው። እንግዲህ ልጁ ያው እነ ብሩክ ሰርግ ሄዶ ብሩክ የማያውቀው ከሆነ ከባድ ነው። እንዴት መጣ ልጁ ራሱ ማን ጠራው? ብሩክ ነው እንጂ ሊያውቀው የሚችለው ሀይሚ ልታውቀው አትችልም። እዛ ጋር እነሱ ሰርገኛ የእነሱን ሰርገኛ ሀይሚ በምን ልታውቀው ትችላለች? የት እንደሆነ አድራሻውን ልታውቀው አትችልም። ምናልባት እሱ ጠርጥሮ በቃ ሌላ ዓለም ውስጥ ስልክ ተቃይረው ምናምን መስሎታል ይመስለኛል። እና እነ ብሩክ ሰርግ ጋር የመጣ ሰው መቼም ሀይሚ ማንነቱን ታውቃለች ብዬ አላስብም እኔ ማለት ነው። እና እንግዲህ ቀጣይ ከልዩ ጋር አገናኘ ሌላት ይችላል። እንግዲህ ቅርብ ከሆነ የዛው የሰፈር ልጅ ይመስለኛል፣ የዚህ ሀገር ልጅ ነው እያለ ነው። የዛው ሀገር ልጅ ከሆነ ልታገናኘው ትችላለች። እኔ አንዳንዴ ግን ናታን ይሆን እንዲያልኩኝ ጠረጠርኩ በውስጤ። ናታንን ደግሞ ብሩኬም ያውቀዋል፣ ግን ከሱ ጋር ስለሆነ እንደው እየተናደደው። ምክንያቱም ካሁን በፊት ወዳታለሁ ብሎ ስለነበረ ስታወረው ምናምን ካየ በጣም ሊናደድ ይችላል። እኔ ስሙን መጥቀስ ስላልፈለገ እንጂ ናታን ነው ብዬ ጠረጠርኩ በውስጤ። ለማንኛውም ማታ የሚጠራ ይሆናል። ነገር ግን ቡራ ለምን ጨፈረ ብላችሁን ያቶ በሬው ለምትሉ ሰዎች በትንሹም ቢሆን የተመለሰላችሁ ይመስለኛል። አንደኛ ሚዜዋ ናት፣ እሱ ሚዜ ነው፣ የእሷ ሚዜ ናት። መጨፈር አለበት። ሚዜ ከሆናችሁ የግድ መጨፈር አለባችሁ። ገብቷችኋል አይደለ? ስለዚህ ሁለተኛ ደግሞ ሀይሚ ጭፈራ ላትችል ትችላለች። ለምን ከሀይሚ ጋር የምትሉ አላችሁና የወንድሙ ሰርግ ሆኖ ታዲያ ያልቀሰላችሁ እንዴ? ብሩኬ ጉድ እኮ ነው እናንተ።